ደህና ማዘር እንዴት ነው? አዎ ሀቡ ነኝ። ደህና ነኝ እናቴ። ደህና ነው? ኤፍሬም ማዘር ይፈልጉሻል ብሎኝ ነው። ማዘር ይፈልጉሻል ብሎኝ ነው። ኤፍሬም ማዘር ይፈልጉሻል ብሎኝ ነው። ወይዬ እሺ አያስቡ። እኔ በፍጹም አላጠፋላትም። እኔ ቪዲዮውን እርስዎ እንዲሰሙ አልፈለግኩም ነበረ። ልጆች ስትመጣ አንቺ በኝ ብላኝ እንደነገሩ ልጅሽ ስትመጣ ትኬት ሲቆረጥላት ልጅሽ ስትመጣ ነበር አንቺ እንድትሰሚ የፈለግኩት። ናኒና ኤፍሬም ቸኩለው ነው የነገሩሽ እንጂ እኔ ፋጡማ መመለሷን ከኛ ጋር እያወራች መሆኑን እንድታቂ አልፈለግኩም ነበረ። ትኬት ቆርጠን ወደ ሀገር ቤት ስትመጣ ነበረ። በቃ ትኬት ከተቆርጦ ልትመጣ ስትል ነበር ልነግርሽ ያሰብኩትኝ እና እኔ እስካልመጣች ድረስ አልደልትላትም ቪዲዮውን። አታስቢ እሺ። ያውልሽ እናቴ እኔ ነግሬያታለሁ። እናቴ ነግሬያታለሁ። ስለ ገንዘብ ችግር የለውም። አንቺ እውነት ሰሚራ ደህና ካልሆነች አምጫት ቲክቶክ ላይ በቪዲዮ ትቅረብና ህዝቡ አይቷት ታማ ከሆነ እኛ ግዘናት ረድተናት ትኬቱንም እኛ ቆርጠን እንሸኛታለን። ያንቺን የባንክ ቤት ብድር ገንዘብ አንፈልግም። አምጫትና ህዝቡ ይህ ባይኑ እውነት ከታመመች ለምን ትደብቂያታለሽ? እውነት ከታመመች እኛ እንረዳታለን፣ እኛ እናዋጣላታለን። ከዛ እኛን ከእናቷ ጋር እናገናኛታለን። 8 ዓመት ሙሉ የሰው ልጅ ቤት ዘግቶ ማስቀመጥ ህግ አይፈቅድልሽም ብዬ ነግሬያታለሁ። ስለዚህ አንቺ አታስቢ። በቃ እኔና ህዝቡ የቻልነውን ሁሉ እናደርጋለን። እሺ እናቴ አይዞሽ። አሚን አሚን እናቴ አይዞሽ። አንቺ ዱአ ብቻ አድርጊ። እኔ አላምናትም አውቃለሁ። እኔን እንዳታታልለኝ እኮ ተጨንቃ ነው
ቪዲዮ እኮ ትናንትና ቪዲዮ ላኪልኝ። እሺ ቀርጸሻት ሊያት ለእናቷ ልላክላት ቪዲዮ ስላት ቮይስ ላከች፣ ድምፅ ላከች እና ድምፅ ደግሞ እሷ ቱላቱ ማወቅ አይቻልም። ለኤፍሬም ልኬለት ጭራሽ አይሰማም የሰሚራ ድምፅ አለች እና ድምፅ አይሆንም ቪዲዮ ብያታለሁኝ። ኢንሻአላህ ዛሬ ቪዲዮ ከላከች እልክልሻለሁ። እሺ እናቴ በኤፍሬም በኩል ልክልሻለሁ ዛሬ ቪዲዮ ኢንሻአላህ እናቴ አንቺ ዱአ ብቻ አድርጊ፣ አትጨነቂ። ዱአ ብቻ አድርጊ እናቴ። ኢንሻአላህ ዱአ ብቻ አድርጊ እኔ እናት። እሺ አይዞሽ። እሺ ቻው እናቴ። አትጠገብና እናግሪያት እያለች አትጠገብዬ እዚህ ውስጥ ካለሽ ይቅርታሽ እኔ እናት አንቺን ሳላናገርሽ አትጠገብና እናግሪ እያለችኝ እናትሽ ዘጋሁትኝ። ይቅርታ። እሙ እንዴት ነሽ? ሰላም ሀቡዬ እንዴት ነሽ? ደህና ነሽ? والله الحمد لله أماننا يبرتاش. الله يخليكم شيروا لي هاي الفيديو وصلوا لي لعند فاطمة. هاي اللي بالصورة اسمها فاطمة عمر نور. هي عندها جواز سعودي يعني جنسية سعودية، والبنت اللي على الصورة من إثيوبيا اسمها سميرة. اوكي سميرة مريضة عم تبكي قاعدة تقول تبي تشوف بنتها قبل ما تموت. سميرة صار لها عند فاطمة 8 سنين عايشين بنفس البيت. اوكي هي على كفالة سميرة على كفالة فاطمة. صار لها 8 سنين ما تتصل بأهلها. هي صار لها في السعودية 13 سنة، بس من 8 سنين صارت على كفالة، نقلت كفالة على فاطمة. اوكي عايشين بنفس البيت وما تتصل، ما تخليها تتصل أهلها، ما تخليها تكلم أهلها. السبب تقول إن هي صارت مريضة، عقلها يعني صارت مريضة وما تبي تكلم أهلها. وأمها تطمنها طيب سوريها فيديو ترجيلي، حتى ترج فيديو ما ترضى، مو راضية تعطيها تليفون. تقول إن هي مريضة وبس بجيبها إثيوبيا لما يكون معي فلوس. الأم قالت عندي أرض، ببيع أرضي بطرج لك فلوس عشان تخلي بنتي تجي. وهي تقول لا أنا أبي مني من فلوسي. قالت أنا بدور فلوس ولما يصير معي فلوس بجيب بنتك. فالأم مريضة جدا عم تبكي. الله يخليكم الناس اللي عايشين في السعودية إثيوبيين، هي تتكلم لغتنا حتى، وأي حد يعرف فاطمة يوصل لي هاي الفيديو يعني عشان الأم. الله يخليكم إذا الأم ماتت يعني كلنا بنندم، فقبل ما تموت تبي تشوف بنتها. الله يخليكم وصلوا لي هالفيديو لفاطمة. شكرا. እስከ ረጅም ሰዓት አወራችኝ፣ ዛሬም አወራችኝ። ጭራሽ ዛሬ ምን ታመጣላችሁ ምናምን አለች። መጨረሻ ላይ አንቺ ምናልባት ሳዑዲ መስሎሽ ከሆነ ህጉ አጅነቢይም ሆነ ስዑዲም ሆነ ሸሪያው ለሁሉም የሚተዳደር ነው። ይሄ ተሳስተሻል። የድሮ አቅልሽ በድሮ አንቺ የተቀመጥሽው በድሮ አቅልሽ ነው። ስዑዲ ስለሆንሽ የፈለግሽው የምትቆርጭ አይሆን አሁን የለም አልኳት። የሚሻልሽ እንዲሁም በአንቺ ብያታለሁ። የመጨረሻ አሁን ቀደም የሚሻልሽ ልጅቷን ለህግ አቅርቢያት፣ በትክክለኛ ይዘሻት ነይ። ያ ከሆነ አንቺም የኢትዮጵያ ግማሽ ኢትዮጵያዊ ስለሆንሽ አንቺም ሌላ ነገር ወንጀል ውስጥ እንድንገቢ አንፈልግም። ግን እሳ ሀቡጋ ይዘሻት ነይ፣ በቪዲዮ እናናግራት። ልጅቷ በራሷ ፍላጎት ከሆነ እንደዚህ መሆን የፈለገችው አንቺ እጅሽን ታወጫለሽ፣ ምንም ችግር የለም። የምታወሪውልኝ ወሬ ግን በፍጹም ምንም የምቀበለው ነገር አይደለም። የምታወራልኝ እውነቴ ነው፣ እንደ ሰውኛ አይደለም የምታወራልኝ። እንደምፈራ ታውቂያለሽ። አንቺ እንዳታታልልሽ ነው። እኔም በጣም ፈርታኛለች። ለማመጥ ምናምን ቆፍጠን ብዬ ይኸውልሽ ቪዲዮ እንዳጠፋልሽ አላህ ይኸልሽ። እኔ ሙስሊም ነኝ፣ ሂጃቢስት ነኝ፣ ኒቃሚስት ነኝ። ሀራም ፎቶ ይበጥፈሽ ሰሚራ ብታየው ሲጥ ብላ ነው የምትሞተው ሲል ነው የምትሉት ላይ ምንም የተባለው ይባል። እኔ ብዙ ማውራት አልፈልግም አልኳት። ቀጥታ እኔ ብዙ ማውራት አልፈልግም እህቴ፣ መነጋገር የምትፈልጊ ከሆነ ቲክቶክ ላይ ነይ ቪዲዮ አብርተሽ እናወራለን፣ ጨርሻለሁ ባይ ብዬ ዘጋሁባትኝ። ከዛ ድጋሚ ደወለች። ድጋሚ ስደውል አነሳውና የሰሚራን ቪዲዮ ላኪልኝ ለእናቷ እንድልክላት፣ ከዛ ውጪ ከኔ ጋር ምንም አይነት ንግግር የለሽም አልኳት። እሷ ፎከሷ ቪዲዮን እንዳጠፋላት ብቻ ነው።
ነው ቪዲዮ እንዲጠፋሳምንሽ እንዲፈራሁትኝ ኖ ሀብዬ እኔ ያው ተረጋግቼ ነው ማውራት። እርግጥ እንደዚህ በሲያሳ ሰሚራን ስጭ። አሁን እኔ እየታገልኳት ያለው ራሷን ሰሚራን ስጭኝ አልኳት። ራሷን ሰሚራ ከኔ ጋር እንደ እህት ታውራ፣ ከፈለግሽ እኔ ልምጣላችሁ አልኳት። በፍጹም አካባቢ መዲና ማንም ሰው ሀበሻ ጋር ርቄ ነው የምኖረው አለች። እኔ ዛሬ ነይ ብትለኝ እኔ ትክክል አይደለም። እኔ ብዙ ነገር ነው ጭንቅላቴ ላይ ጥያቄ የመጣብኝ፣ በጣም ብዙ ጥያቄ ነው የመጣብኝ። እና የሰው ልጅ ከሰው ጋር ተለያይቶ ማንም ከማንም ጋር ማትኖር ከሆነ አሁን ነው ስራ ያገኘሁት፣ ገና አሁን ነው ስራ የጀመርኩት ምናምን አለች። እስከ ዛሬ በምን እየተዳደርሽ አልኳት። ወይስ እሷን የሆነ እየሸጥሻት ነው ወይ ለወንዱላ ብዬ አልኳት። ምን እያረግሻት ነው? በምንድን ነው የምትበሉት? ስራ ከሌላችሁ የሚያግዛ እሺ ማን አለ ስላት፣ ከአይለቲክ ማን አለ አልኳት። የአባቴ ቤተሰቦች ነው። የአባቴ ቤተሰቦችንም አልቀርባቸውም። የእናቴ ኢትዮጵያ ናቸው የሚኖሩት፣ ኢትዮጵያዊ ናቸው። ከእነሱ ጋር ደግሞ ርቄ ነው ያለሁት አለች። እና የልጅቷ ያለችበት ይኸውልሽ አቡዬ፣ እኔ ህግና ህግ ቢይዘው ይሄን ነገር ወላሂ በረብ በስነስርዓት በቃ ህግ ይፈተዋል እስከ ጋማዋ። ምክንያቱም ይቺ ልጅ ያለ እሺ እዛ ያለ ሰው አንቻችን መጠቆ ግን በሰላም መፍታት ፈለገች። መጠቆማችን ቁጥሩ እኔ ብያታለሁ። ግን እናቷ ምን አንድ ነገር ብቻ የሚያደርጉልን ከሚኖሩበት አካባቢ ከሚኖሩበት ቀበሌ አካባቢ ሄደው ማለት ነው ልጄ እንደዚህ ናት ብለው ወረቀት ያጽፉና ደሴ ራሱ እኔ ኢሚግሬሽን ሰው ልኬ ነበረ። ራሳቸው ግዴታ እናታቸው መምጣት አለባቸው። ግን እሳቸው መምጣት የማይችሉ ከሆነ ወረቀት ያጽፉና ለደሴ ኢሚግሬሽን ማለት ነው። የደሴ ኢሚግሬሽን ችግሩን አይቶ የፓስፖርት ቁጥሯን ብቻ ነው የሚሰጠኝ። እኔ እኮ የምፈልገው የፓስፖርት ቁጥሯን ብቻ ነው። አንድና አንድ የፓስፖርት ቁጥሯ ከተገኘ ያለ ፓስፖርት እንትኑ ተብሎ የኤፍሬም ኤምባሲ ሄዷል ነበር እንዴ? ያለ ፓስፖርት ኤፍሬም ብለው መኖ እኔ ኤምባሲ ገባሁኛል። በቀደም እኮ እኔ ትስልልሽ ውስጥ ገብቼ ነበር ላዋራሽ፣ ኔትወርክ እምቢ አለኝ። ስልክ ይቀማል ራሱ ይዘሽ ስትገቢ ላዋራሽ ነበር። እና እኔ ለአምባሳደሩ ራሱ ቁጭ ብዬ ነገርኩት ያለውን ችግር ማለት ነው። እሱ ምን አለኝ፣ አዲስ አበባ የውጭ ጉዳይ ሚኒስቴር ያለውን ችግር እህት ካላት ወይ ወንድም ካላት ሄደው ያመልክቱ፣ በአንድ ቀን ይወጣል ወረቀት። ማንኛው እኔ ስፔሻል ትብብር ይተባበሩናል በዚህ ጉዳይ ብዬ ነበር እንጂ ይሄ ኖርማሊ ማንም ሰው ሲጠፋ ምንም ሲል ምን የሚያደርጉትን በቮይስ ነግረሽን የመለስኩት ሽለት ይሄ ኖርማል ፕሮሲጀር ሄዳችሁ ውጭ ጉዳይ አጽፋችሁ ይዛችሁ ነው እንደሚሉት። ከዛ ውጭ ጉዳይ ይጻፋል። በጣም ብዙ ኬዝ አጽፈን ከውጭ ጉዳይ ኤምባሲ ተልኮላቸው ሌተሩ ፎሎ አፕ የሚያደርግልን አተን ዝም ነው የተባለው። ስለዚህ ይህንን አሁን እናትየው ውጭ ጉዳይ ድረስ ደርሰው ማጻፍ ከቻሉ ይሄንን ፎሎ አፕ ታደርጊልናለሽ አንቺ? አዎ እናደርጋለን። ኤፍሬምም አለ እኔም አለው፣ ችግር የለው። ለነገሩ ኤፍሬምም አለ። አሁን እኮ ዘመድ ምናምን እኔ እና እሱ እኮ በቀደም ለታ ሲሄድ ኤፍሬም ያው እንትን አላልኩትም ኤምባሲ ሆኜ እኮ ለእሱም ደውዬለታለሁ። ወረቀት በአካል አልተገናኘንም፣ በስልክ ሆነን በስልክ እንገናኛለን። ችግር የለም። አልመጣም። አዎ የዛን ቀን አልመጣም ማለት ለእሑድ ነበር የተቀጣጠሩት ከአዙ ጋር ሊሄዱ ማለት ነው። አጋጣሚ እኔ ሲመቸኝ ለምን አልገባም ሰው አገናኘኝ ዋናው ጋር ማለት ነው። እና እሱ ብቻውን አይሄድም እንዴ? ለምን ይችላል ግን አያስገቡትም። ምንም ነገር ይዞ ስልክ ይዞ መረጃ ይዞ መግባት አይችልም። ቢገባም ይሄን ነው የሚሉት፣ ሌላ ነገር የሚሉት ነገር አይኖርም። ለምንድን ነው አያስገቡት? ማንኛውም ኢትዮጵያዊ መግባት አይችልም ኤምባሲ ለጉዳይ ቀጠሮ ለጉዳይ ሲኖርሽ ጉዳይ ሊጠይቅ ነው ጉዳዩ የእህቱ ጉዳዩ የጎረቤቱ ልጅ ታግታ ሊያመለክት ይሄ ጉዳይ አይደለም እኮ ሄዱ። አሁን ቢጠይቁት ይሄ ነፍሰሽ ነው እኔ ያልኩሽ ነው የሚሉት። ምንም አይነት ግን ያስገባሉ። ማንኛውም ኢትዮጵያ ያስገባሉ። ችግር ካለ እንደዚህ ነው። ጥያቄ የራሱ ጉዳይ ስልክ አይፈቀድም ለምትሉ ስልክ አይፈቀድም። የትኛውም ካታር ለኢትዮጵያ ኤምባሲ በሄድ በር ላይ ስልኬን አስቀምጬ ነው የምገባው። ይሄ የትኛውም ኤምባሲ ህግ ነው። ኤምባሲ ስልክ ይዛችሁ መግባት አይቻልም። ምክንያቱም እኔ እንዲሁም የሴትያ አንቺ ጋር እንትን የተባለው ምናምን የእናትየዋን ድምፅ እንትን ለማለት አብሮኝ ወጥቶ መኪና ላይ ነው እንደገና ድምፁን ቮይሱን ያለውን ነገር እንትን ያልኩት። ወላሂ እንትን እኛ ፓስፖርቷን ብቻ እንዲያወጡ ነው ቁጥሩን የፓስፖርቷን ቁጥር ካወጡት ኤምባሲ ኢትዮጵያ ላይ ማለት ነው
ነው ያወጡበት ኢሚግሬሽን ላይ። ያች ቁጥር ከመጣች እኮ ለፖሊስ በላቅ ማድረግ ትችያለሽ። በልጅቷ በፋጡማ በራሷ ቁጥር አድርገሽ አያይዘሽ መበለቅ ይቻላል። ችግር የለውም። ግን የፓስፖርት ለዚህ ሁሉ ነገር ያገደን ፓስፖርት ነበር። ፓስፖርት ችግር የለውም። እሱን እንፈልጋለን። እሺ አንዱ ሁለተኛ ነገር ደግሞ ፋጥማ 8 ዓመት ሙሉ እናትየውን ስታስለቅስ ልጄን አገናኝ እያሉ ስታስለቅስ ኖራ ምላሽ ሳሰጥ ቀርታ አሁን ፎቶን ስለለጠፍኩ ነው ምላሽ የሰጠችው። አሁንም ያሳሰባት ያለው ፎቶ እንዲደለትላት እንጂ ስለ ልጅቷ አይደለም። እኔም ስታወራኝ ፎከስ አርጋ የምታወራኝ ቪዲዮን ነው። ኤፍሬምን ስታወራው ቪዲዮን አስደልትልኝ ነው የምትለው። ገባሽ? ከኔ ጋርም እንደዛ ነው ያወራል እኮ አየሽ። እሷ ትኩረቷ እኔ ቪዲዮን እንዳጠፋላት እንጂ ቪዲዮን ለአንቺ መታ ቪዲዮን አስደልችልኝ፣ ኤፍሬም ሄዳ ቪዲዮን አስደልችልኝ። የእናትየውን ቁጥር አፈላልጋ ደውላ ሀቢባን ቪዲዮን እንድትደልት ንገሯት ብላቸው ማዘር ተጨንቀው ነው እኔን ያናገሩኝ። አሁን ገባሽ? እኔ ፈጅር ላይ ማለት ነው ዛሬ እንዲሁም ለኤፍሬም እያወራሁት ነበር። ፈጅር ላይ ደውልልሻለሁ በቪዲዮ በዋትሳፕ ኮል ማለት ነው። ደዊና እኔ አንቺ እሺ አልኳት። ግን አሳይሽና ዘጋዋለሁ ምናምን ስታይ እንደሱ አይደለም። ማናቸው ነው ሁልጊዜ ስታወሩ የነበረው ቪዲዮን ከፍተሽ ቁጭ አድርጊው። እኔ በሌላ ስልክ ሪከርድ አድርግሻለሁ። በትክክለኛው እውነት ሰሚራ ከሆነ ችግሩ ከእሷ ጋር ከሆነ ከአንቺ ጋር ካልሆነ ሀቡን ብትሆን እኮ አንቺም ወገን ነሽ። አንቺ የምትጫንሽ ነገር አይኖርም። ግን በትክክል ሰሚራ መሆኗን አንቺ ዝም ብለሽ እንደ ኖርማል ሁልጊዜ እንደምታወሪያት አውሪያት አልኳት ስላት እሺ ሳሲት ተለይ በኋላ ምን አለችኝ? አልችልም ዛሬ 2 ቀን እኔ ሰውን ማውራት አልችልም። በቴክስት ነው ሴትዮ ሳይኮነ ተመለው ጤነኛ አይደለች። ሰሚራ አይምሮን ታማለች ትላለች። ራሷ ናት የአይምሮ ታማሚ። ለምን አሁን የምትለው ሌላ፣ በኋላ የምትለው ሌላ፣ አሁን የምትለው ሌላ። አሁን እሺ ትልና እሺ በዚህ ሰዓት አወራሻሉትና በኋላ ቆይታ አልችልም። አሁን ስራ የገባው እስከ ዛሬ በምን ኖርሽ? አሁን ገና ነው ተመርቄ ምናምን ስራ ያስኩት ምናምን አለች። አሁን ብር አመጣለሁ ከባንክ ብር አመጣለሁ። ሳምንት በዚህ ፕሮሚስ እገባልሻለሁ በዚህ ሳምንት ውስጥ ትኬት ቆርጬ እኔ ልቁረጥልሽ ትኬት አልኳት። ትኬት ልቁረጥላት እኔ በቃ አንቺ እኔ ብር አሰባስብላታለሁ። ሚዲያ ላይ ሰሚራን ይዘሻት ነው የትቅረብ በቪዲዮ ህዝቡ ይያትና እውነት አንቺ እንዳልሽው አይምሮን አይምሮ ታማሚ ናት። ራሷን ታጠፋብኛለች ቤተሰብ ካገኘች እምቢ በር እንኳን ከተንኳኳ ትልና 7 ቀን ሙሉ ራሷን ስትስታለች። በር እንኳን ከተንኳኳ እና ጤነኛ ስላልሆነች ቤተሰብ አትፈልግም። ብቻዋን ምን ልታደርጋት ነው? ብቻዋን በር ዘግታባ ምን ልታደርጋት ነው? 8 ቀን ሰው እንድታይ አትፈልግም። ሰው እንድታገኝ አትፈልግም። ይሄ እኮ ኖርማል አይደለም። እኔ ልምጣ አልኳት እኮ እኔ ልምጣ ስላት አበደች። እኔ ልምጣ አልኳት። እኔ ምንም 2 ሰዓት 3 ሰዓት ቢፈጅብኝ ነው። እሺ ከኤፍሬም ጋር እኔና ኤፍሬም ከፈለሽ እንምጣ፣ እሱን አታስገቢው። እሺ እኔ ልግባ አልኳት። እኔ ከኔ ጋር ትገናኝ ምንም ማድረግሽ ነገር የለም። እኔ ቅድሚያ ከፈለሽ መኖር ፓስፖርቴንም ኢቃማዬንም እልክልሻለሁ መጥሞን እንድትሆኝ ምንም ችግር እንደማላመጣብሽ። ግን ልግባና ላውራት እኔ ወይም ኑ እናንተ የሆነ ካፌ ቦታ ላግኝሽ አብራችሁ ሆነ ሁለታችሁ ማንም በሌለበት ማንም ሰው ምንም ነገር ይዤ ሰው አልመጣም። እኔ ብቻዬን ላግኛችሁ አልኳት። የሆነ ካፌ ቦታ ላገኛችሁ ችግሯን ልስማው ከአንቺም ከእሷም ልስማና ሁለታችሁንም ችግር ከሰማን እኮ እኛ ከእናንተ ምን እንፈልጋለን? ወደ ፈቅዳ ከሆነ ችግር የለም። ግን እናት እንደዚህ እያለቀሰች እናቷ ነገ ብትሞት አንቺ ፈጣሪሽን አትፈሪም ወይ? ጀነት የት እንደሆነ ከእናትሽ እግር ስር መሆኑ ታውቂያለሽ። እሷም እኮ እንደዚህ ነው እና ፈጣሪሽን አትፈሪም ወይ? ለምንድን ነው እንደዚህ የምታደርጊው ምናምን አልኳ። በፍጹም እኛ ሀበሻ አግኝተን አናቅም። ከኮሮና በፊት ያገኘን ሀበሻ የሚባል ነገር አግኝተን አናቅም። ለምን ምን ችግር አለው አልኳት። ሁልጊዜ ቤት ውስጥ ናት። ከወጣንም ከተዝናናኝም ጓደኞቼ ጋርም ከሄድኩኝ እኔና እሷ ብቻ ነን። እና እቺ ልጅ ምንድን ነው? እኔ በጣም ብዙ ጥያቄ የሚፈጥርብሽ ነገር አለ ጭንቅላትሽ ላይ። ከወጣንም ተቋርጠሽ ነበርም። ከወጣንም ከተዝናናንም ምን አለች? ከወጣሁም እኔና እሷ ብቻ ነን እንጂ ሌላ ሰው አንፈልግም፣ ሀበሻ አንፈልግም እኮ። ይሄ ኖርማል እኮ አይደለም። ሰው ቤት አይሄዱም። ሰው ቤታቸው በጣም በር ዘግተው ነው ለሁለት የሚኖሩት። እሺ ስልክ የላትም ብላ ለእናትየው ዋሸች። 8 ዓመት ሙሉ ከቤተሰቦቿ አገለለቻት፣ ከሰው አገለለቻት። ዛሬ ሰማሻት ቮይሱ ይዘ አሁን የላኩልሽን ሰማሁ። ሰማሁት። ሰሚራት ሁናቱን በምን ይታወቃል? እንትን ስናፕሻት አሁን ምን አለችኝ? ዩቲዩብ እና ስናፕሻት ታየ አሁን ቪዲዮን ታየዋለች የሆነ ነገር ትሆንብኛለች ምናምን እኮ ብላኛለች። ደውያዋለች። እኔ ሙኝ መሰልኳት።
ሙኛን ትፈልግ እኮ አሁን ለማን ለፋጡማ ደውዬላትሽ ላላ መሞት እንኳን አልሞተችም። ብትየት ትቀብራታለች ህግ ያለበት ሀገር። እሱን እኮ ነው ገላት እንዳይሆን ሲሉ እንዴ እናንተ ምን ገላ ሬሳዋን አትበላው የት ታደርጋታለች ገላ ዶም እንዳትሆን። እኔም በጣም የፈራሁት እሱን ነገር እኔም በቃ እሱን ነው። እሺ በጣም እንትን ያለው ሌላ ምንም ምክንያት ሊኖር አይችልም። እንደዚህ ናት። ይህና ጤነኝነት አይደለም። እኔ ፈጣሪ እንደው ይርዳን እንጂ ሴትዮ አሁን እኔ ኤቭሪዴይ ቪዲዮ ሰራለሁኝ እንደ ሁሉም ሳውዲ ላይ ያለው ህዝብ እስኪደርሰው ድረስ በአረብኛ ስለሰራው ነው እኮ የመጣቸው። አማርኛውንም አንቃን ነበር እናንተ አበሾች ምንም አታመጡም ብላ። ከሳውዲ ውጭ የሆነ ሰው ሁሉም ሰው ቪዲዮ ቢሰራላት የበለጠ ለኢትዮጵያ ህዝብ ተደራሽ ይሆናል። ምን የቡና ቁርስ አሁን አልበላም። ማራበኝ ማጥንት እየጠጣሁ ነው። ቡናውን ብቻ ስጭ። ቴንኪው። ኢቃማ ሊኖራት ይገባል ወይ ፓስፖርት ሊኖራት ይገባል። በቃ ያችን ነገር የፋጡማ ሳይሆን የፋጡማም ይሁን የሰሚራም ይሁን ያንዳቸው ሸክ እኮ ካለች ለፖሊስ ማመልከቱ ቀላል ነው። ገብቶሻል? ፓስፖርት የልጅቷ የዚች የሰሚራ ሙሉ አድራሿ ሊታወቅ ይገባል። ፓስፖርቷ ይታወቅ። ፓስፖርቷ ከመጣ እኮ በላቅ ይደረጋል። ምንም ችግር የለም። በላቅ እኮ በራሱ በፋጡማ በራሷ ስም ከሆነ ይሄ የስልክ ቁጥሯ በዛ በላቅ። ግን ልጅቷ ትክክለኛ የፓስፖርት ቁጥሯ ብቻ ነው የምንፈልገው እኛ። አሁን እኔ እኮ እያወራው ነው፣ ግን የፓስፖርት ቁጥር ይፈልጋሉ ማለት የፓስፖርት ቁጥር አሁን ለምሳሌ እሷ ከፊሏ መሆኑ የሚታወቅ ከፊሏ ናት አይደለ? ከፊሏ ለመሆኑ የልጅቷን የዚች የሰሚራን የፓስፖርት ቁጥሯን ስትመጪው ትክክለኛ ሙሉ ስሟ ከነምኗ ይወጣል። የዚች የፋጡማ ማለት ነው። በዛን ሰዓት እኔ ያን ክስ ከሳታለሁ። ለምሳሌ ለፖሊስ በላቅ ሳደርግ ስማ መክሰሳችን ቤተሰብ አይደለሽም ማመልከት በላቅ ነው የምታደርጊው። በላቅ ታደርጊያለሽ። ለምሳሌ እዚህ ቤት የሆነ ድምፅ አሁን እኔ ጎረቤቴ የሆነ ድምፅ ብሰማ ወይም መንገድ ላይ የሆነ ወንጀል ባይ ለዛ ጥቆማ የሆነ ሰው እየጮኸ ነው እዚህ ውስጥ ብሎ እንደመጠቆም ጩኸት ሰማው ከዚህ ውስጥ ብሎ እንደመጠቆም በዚህ ስልክ ቁጥር ሰዎቹ እንዴት ስልክ ቁጥሩን ሲመቱት በስሟ ከሆነ ለአመታት በስሟ አይደለም እንትን ይሄ ቁጥር የእሷን ቁጥር ስትመጪው ነን የሚለው ማለት በስሟ አይደለም። ይሄ ቁጥር በስሟ እንዴት አመታት አብሯት ኖረ? እንዴት ለአመታት አልተቀየረም ቁጥሯ? ይሄኛውን ዝም ብላ ህዝቡን የምታወራበት ይመስለኛል። የራሷ የሀውያ የሰጀለችው የራሷ ቁጥር ካስ ሊኖራት ይችላል። ለማለት የፈለጉት በዚህ ቁጥር እናትየው ለ8 አመታት የሚያወሯት እሷን በዚህ ቁጥር ነው። ቁጥር ቀይራ አታውቅም። እና አንድ ሰው ደግሞ አንድ ቁጥር ለአመታት ካልቀየር በስሙን የገዛው ወይ በሆነ ሰው ስሙን የገዛው ማለት ነው እንጂ ይሄ ቴምፖራሪ ሴም ካርዶች፣ ጊዜያዊ ሴም ካርዶች በባንጋሊ ስም በማንም ዝም ብሎ ተገዝቶ ከጊዜ በኋላ ኤክስፓየርድ የሚያደርጉ እንትን አይልም። ገባሽ? እናትየው የሚያገኟት በዚህ ቁጥር ነው። ከእናትየው ነው የተቀበልኩት ይህን ቁጥር አሁን እያገኘናት ያለንበት። ምናልባት እሱን ቁጥር እያስቀመጠችው ሌላ ዴይ ቱ ዴይ የምትጠቀመው ቁጥር ይኖራታል። ግን ይሄ ሴም ካርድ አብሯት ለአመታት ኖሯል ነው የምልሽ። አብሯትን ቢኖር ሴፍ ካልሆነ ሀውየዋ ላይ የምትጠቀምበት ገቨርመንት ላይ እንዳለ የምትጠቀምበት ሌላ ቁጥር ሊኖራት ይችላል። ይሄኛው ኖርማል እኮ ነው። ከሰደደች ባጡረ ብትጠይቂው ቪዲዮ በአረብኛ እንዲሰራ ምክንያቱም እሺ ችግር የለውም እጠይቀዋለሁ። ለምን እኛ አሁን ሲመቱት ለዚህ እኮ ነው የልጅቷን ፓስፖርት የምንፈልገው። ልክ የልጅቷ ፓስፖርት ሲመታ ከፊሏ ማን እንደሆነ መቼ እንደገባች መቼ እየታደሰ ነው ያለው አለችኝ። ገብቶሻል? እሱን ለማወቅ ሳውዲያዊ አንድ ማዳም አለች የሆነ ነገር በቀደም ያደረግኩላት እና በጣም በጥሩ የምታወራኝ ለእሷ ልንገራትና ቁጥሯን ሰጥቻት ለፖሊስ እንድታመለክትልኝ ልንገራት። ሰው አግታለች ይቺ ሰው እና ለፖሊስ ስጭልኝ ቁጥሯን ልበላት። ቁጥሯን ስልክ ቁጥሯን ሌላ ምን አለኝ? ቁጥሯና ፎቶዋን ያለኝ ቁጥሯና ፎቶዋን ሰጥቼ ለፖሊስ ስጭልኝ
ማለት አሁን እኔ እዚህ ካታር ቢሆን ኖሮ አቅራቢያ የሚገኝ ፖሊስ ጣቢያ ሄጄ ለፖሊስ አመለክታለሁ። ገባሽ? እንደዚህ እንደዚህ የሚል ነገር አለ፣ ምንድን ነው ማድረግ ያለብኝ? ወይ ደግሞ ኤምባሲ በአካል ሄጄ እንደዚህ እንደዚህ አይነት ነገር አለ፣ ምንድን ነው ማድረግ ያለብኝ ብዬ ወይም ደግሞ ለፖሊስ ምክንያቱም ከሞተች አሁን እቺ ልጅ አሁን እዛ ቤት ውስጥ ከሞተች የአእምሮ ታማሚ ናት ብላለች። አንድን የአእምሮ ታማሚ ቤት ውስጥ ዘግቶ ማስቀመጥ ህጉ አይፈቅደውም። አሁን እሷ እያለች ያለችው አእምሮዋን ታማለች ነው። ውሸት ነው። አይምሮዋን አልታመመች። ቶሎ ትደነግጣለች። ደም ግፊት አለባት። የሆነ ነገር ምትል ስኳር፣ ደም ግፊት። ስለዚህ አንድን የአይምሮ ታማሚ ቤት ቆልፎ ማስቀመጥ የትኛውም ሀገር ህግ አይፈቅደውም። አይምሮ ታማሚ ከሆነ የአይምሮ ሆስፒታል ይገባል። እዛው ትሪት ይደረጋል። እዛው ተቀምጦ እዛው ተኝቶ መድኃኒት እየተሰጠው ይታከማል። ካልዳና አይወጣም። ካልዳና ከማህበረሰቡ ጋር አይቀላቀልም፣ አይፈቀድም። ስለዚህ አይምሯን ታማለች ነው የምትለው። እንደዛ ከሆነ ወንጀል ነው፣ አይቻልም ብዬ አልኳት። ምላሽም ሰጠችም ለዚህ ገባሽ። ስለዚህ አይዶ ነው ሳውዲ ላይ አንድ ሰው እየተበደለ እንደሆነ ያለ ፍላጎቱ ግን ፖሊስ ሲሄድ እዛ ጋር በፍላጎቴ ነው ብትልስ እኮ እሱን እኮ ነው ሀቡዬ አንቺ ያልገባሽ እኮ። አሁን እኔ በላቅ ሳደርግ ምንድን ነው ከልጅቷ ምን አይነት ነገር መልሳ እኮ መክሰስ ትችላለች። ገብቶሻል? በስም ማጥፋት ልጅቷ እኔ እኮ ልጅቷን ነው አሁን ለዛ እኮ ነው አንቺ አበሻ ስለሆንሽ እኛ አበሾች እንፈራለን። ለአረቧ ብነግራትና ለሳውዲዋ ማዳም ለማቃት ቁጥሩንና ፎቶን ሰጥቻት ጉዳዩን አስረድቻት እሷን እንድታመለክትልኝ ባረግስ ወይ ፖሊስ ወንድም ፖሊስ ባል ካላት እንድትነግርልኝ ማድረግ የሚችለው ነገር ይቻላል። አዎ ይቻላል። እኛ አሁንም እኮ ዝም ይኸውልሽ ለአንዳንድ ሰዎች እዚህ ላሉ ሰዎች እኔ ቁጥሯን ሰጥቻለሁ። ያው ቀን ትጠብቂያለሽ። ዝም ብለሽ መጥሽም እዚህ ሚዲያ ላይ የማታወሪው ነገሮች አሉ። መጠቆም ያለብን ቦታ ጠቆመናል። የልጅቷን የዝቼ ፋጡማን ቁጥር ሰጥተናል። ያው ኢንፎርሜሽን ሲሄድ ነገሮች እንትን እንዳይሉ ነው እንጂ እኮ እዛ መዲና ላይ ይሄን ነገር እንዲተባበሩ ሰዎች እንትን ብለናል። እራሱ አረቦች ማለት ነው። እኔ ሰጥቻለሁ ቁጥሯን፣ ግን እስከሚመጣ ድረስ ትጠብቂያለሽ በተስፋ። አሁን ዛሬ እንደዚህ ነው ማለት አልችልም። የሆነ ሲሆን ነው በቃ ሆኗል ብለሽ የምትይው እንጂ ሰጥተናል እኮ ለቁጥሯን እኔ ሰጥቻለሁ። ፎቶግራፏን ሰጥቻቸዋለሁ። መሆን ያለበት መሄድ ህጉ እንዴት ነው የሚያስኬደው? እነሱ ይሄዱበት፣ እኔ ጻሏ እነሱ እንዲሄዱበት እኔ ሰጥቻለሁ። ሰጥተሻል? አንቺ ብትነግሪኝ አሁን እኔ ለማዳሟ ለመስጠት አላስብም ነበር። ስለዚህ ሰጥተሻል? ረቦች ሰጥቻለሁ። አዎ ሰጥቻለሁ። የእነሱ መልስ ነው የምጠብቀው። በምን አይነት ሁኔታ ምናምን የሚለውን ነገር እዚህ ጋር ሚዲያ ላይ መተሽ የማታወሪያቸው ነገሮች አሉ እና ሲሆን የዛን ሰዓት ዞሮ አሁን እጃችን ውስጥ ገብታለች ፋጡማ ማለት ምንም በፊትም ቦታ አታመልጥም። በምንም ቦታ ምናልባት ጊዜ ዛሬ ነገ ጊዜ ሊወስድ ይችላል። አዎ ጊዜ ሊወስድ ይችላል፣ ግን በፍጹም አታመልጥም የትም። እሷ እንደ በድሮ አስተሳሰብ ውስጥ ናት ያለችው። እኔ ሳውዲ ነኝ እናንተ አጅነቢና ምንም አታመጡም ነው። ግን ህጉ አንድና አንድ ህግ አለ። በህጉ መሰረት ከሄድሽ ማንም ሊነካሽም ማንም የፈለገችው ብታመጣ ዞሮ እሷ የምትገባ ፈርታለች እኮ ስታወራሽ ፈርታል። እኔ መጀመሪያ ለማስፈራራት ስትሞክር እኔም እሷ ባመጣችሁ በአወራችሁ ልክ ነው አወራኋት። ሳወራት መፍራት ጀመረች። እኔ በቃ እሺ እናቷን አናግራታለሁ፣ ለእናቷ ገንዘብ ልኬ ከዚህ ሳምንት ውስጥ ሄጃለሁ፣ ካልሄደች ታያለሽ፣ በእውነቴን ነው የምልሽ ወላሂ ልካታለሁ፣ እኔ አላህን ዱዓ እናደርጋለን ምናምን የምታወራው ሁላ ቅምጥልጥር ያለ ነገር ነው። እና ልጅቷ ራሱ ኖርማንነቷን ትንሽ እንትን ይልሻል፣ ያጠራጥርሻል። ኖርማል አይደለች። ታዲያ ለአረቦች እንደሰጠሽ አንቺ ለምን አልነገርሽኝም? እኔ ለመዳም ወሳልልሽ በፊት ምንም ችግር የለውም። አንቺም እኮ በሁሉም በኩል መሞከር ነው። ምን ችግር አለው? ነበር ምናምን ስላልሽኝ ይሄኛው ትክክለኛ ፓስፖርት ነንበሩን ፓስፖርት ምልሽ በትክክል ፖሊስ ጋር ሄደሽ ማመልከት መብት አለን። ገብቶሻል? ህጋዊ ነው። በዚህ ፓስፖርት ከጠፋች ይሄን ያህል ጊዜ ነው ቤተሰቧ እንደዚህ ብለሽ አንቺ ማና ክስም ምንም አትሆኝም። ግን ይሄ መረጃ የሌለሽ ልጅቷ ፓስፖርት የሌለሽ ወይም ኢቃማ ከሌላት ዝም ብለሽ የምታደርጊው ነገር እንትን አይሆንም። እነሱ ግን ይሞክሩታል። በዚህ አንቺ ከሌነሽ የራሳቸው መያዝ የሚፈልጉትን ነገር ተከታትለው በአንድ ጊዜ አይደለም የሚይዟት፣ ይከታተሏታል። የምትናገረውን ቴክስቷ ምኗም ይፈተሻል። በዛን ሰዓት ነው ራሷን ሴም ካርድ ሰብራ እንዳትጥለውና እኔም እኮ ለዚህ ነው
ሴም ካርዷን ቶሎ ሴም ካርዷ ለፖሊስ ተሰጥቶ ፖሊስ ሎኬሽኗን በሴም ካርዷ ስልኳን አስገብቶ ሎኬሽኗን ማግኘት ከቻለ ሄዶ ስልኳን ለፖሊስ የሚሰጥልን ሰው እና ሎኬሽኗን ማውጣት ካልቻሉ ነገሩ እየከረረ ሲሄድ ሴም ካርዷን ሰብራ ጥላ እንዳጠፋ ሰብረውም እኮ አጠፋም ይወጣል። ሰብሮ መጣል ምናምን የለም። ያወራችበት ሰብራን በጠለው እኮ እንትን ላይ ያለ ማኬት ይገኛል። ሎኬሽን ሴም ካርድሽ አክቲቭ ካልሆነ ሎኬሽንሽን ቤት ይወጣል። ሴም ካርዱ አክቲቭ መሆን አለበት። ኦልሬዲ ወስዳ ባህር በጠለው ሰብራ በጠለው እኮ ዝግ ሆነ። ስለዚህ ሎኬሽኗ እንዴት ያገኛል? ሴም ካርዱ አክቲቭ መሆን አለበት እኮ ሎኬሽንሽን ትራክ አርጎ ልጅቷ የምታደርገው እንደዛ አይመስለኝም። እንትን እንደ እንትኗ ራሷ ያለችበት የሰሚራን የራሷን ስልክ ቁጥር ብናገኝ በጣም አሪፍ ነበረ። ስጭኝ አልኳት እኮ ሰሚራን ላውራት አልኳት። ብትሞት አትሰጥ እንደዚህ በስልክ እንኳን ራሱ ታገናኝሽ እንዲ አበደች። እንዴት እንዳደረጋት ላውራት ብያት፣ እሺ ላውራት ከኔ ጋር እንደ እህት ላውራት። አንቺ ምህቴ ነሽ፣ እሷ ምህቴ ናት። ላውራችሁ ችግር የለውም። በመካከላችሁ ሆኜ እኔ እንደ እህት እንትን ያለውን ችግር አብረን እንፈተዋለን ምናምን አልኳት። በፍጹም እናንተ ማናችሁ ናቸው ላለች እንትን የምንፈልገው ጋይስ ሳውዲ ውስጥ የሚያውቃት አበሻ እንዴት የሚያውቃት አበሻ ይጠፋል? ምን ውስጥ ጉድጓድ ውስጥ ነው የምትኖረው? ያው መዲና ላይ የምትኖሩ ልጆች ካላችሁ ምናልባት ፎቶዋን አይታችሁ የምታውቋት ካላችሁ ንገሩን። መዲና ላይ እባካችሁ መዲና ላይ የምታውቋት ሀበሾች ካላችሁ ንገሩን። ኦኬ እቺ ናት ልጅቷ። ቪዲዮም ሰርቻለሁኝ በአረብኛም በአማርኛም ሰርቻለሁ። አረብኛ ቪዲዮ ስሰራን የመጣችው እና ፕሊዝ ሶሪ። እቺ ናት ልጅቷ። እቺ ታጋቿ ናት። ወደዛ ያለችው ገስቶች ሸፍኖታል። አይታያችሁ ሲመጣ ዛሬ ሊያገኛት አለ። ሜሪ ቦንዷን በአካል ቅልቦች ወይ ቪዲዮ ትለኛለች። ዘፊል ቪዲዮ ትለኛለች። አስሬ ስሟ በአረበኛው በጣም ነው ያመማት። አማርኛውን በጣም አበሻ ስለምትንቅ እኮ አማርኛውን እኮ ቦታ አልሰጠችንም። እኔ ስለሰራው እኮ ነው የደወለችው። ገና እስናብ ላይ ለቀዋለሁ አልኳት። የአህቡን ቪዲዮ አንስቼ ስናፕሻት ላይ የሳውዲ ስናፕሻት ላይ ለቀዋለሁ ብያታለሁ። በትክክል ሰሚራን አምጥተሽ አቡ ጋር መጥተሽ በቪዲዮ ለህዝቡ ማታሳየና ሀቁን እውነቱን ካልተናገርሽ ልጅቷ ተናግራ በራሷ ፈቃድ ታግታ ከሆነ ችግር የለብንም። ግን መታ ለሀቡ ትንገራት። እኔ በአረቦቹ በስናፕሻት ላይ ደግሞ እለቀዋለሁ። የሀቡን ቪዲዮ ራሱን ኮፒ አድርጌ ስናፕሻት ላይ እለቀዋለሁ። ታውቂያለሽ መምለካ ላይ ሁሉም ነው የሚያዩት ብያታለሁ። እንደሱ አይሆንም። እኔ እናቷን አናግራለሁ፣ ይዣት እሄዳለሁ። ሹፊ ከባንክ ቤት ገንዘብ ወስጃለሁ ምናምን ነው የምትለኝ። ገበሻ እንድንረጋጋኛ እንድንተው ጉዳይ ከዛ ትንሽ ቆይቶ ይረሳል። እንደዛ ነው። ብር ጉዳይ ከሆነ ብር እንስጥሽ ብያታለሁ። ምን ያህል ነው የምትፈልጊው? ኤፍሬምም እኔም አውርተናታል በብር ጉዳይ። ኤፍሬምም ምን ያህል ነው የምትፈልጊው ብሏታል። እና ትኬት ከፈልሽ እኔ ትኬት ልቁረጥላችሁ ስላት አሁን በዚህን ሳምንት ፈቅደውልኛል። ገንዘብ አውጣለሁ ከባንክ ታያልሽ፣ ይዣት እሄዳለሁ እናቷ ጋር። አንቺ ማብረሽ ነው ይዘሻት ምትሄድ? አዎ እኔ ማብሬ እና ለማዘናጋት ጭራሽ እንደዛ ሚሆንማ ሰላማዊ ሰው ብትሆንማ አንቺም ነይ ቤት ነይ ቡና ጠጭ ትልሻለች፣ ትጠራሻለች፣ ታሳይሻለች። ለደወለ ሀበሻ ሁሉ ኑ ነበር የምትለው ሰላማዊ ሰው ብትሆን። እኔ ዛሬ እንዲሁም ጁማ ነኝ እረፍት ነኝ ልምጣ አልኳት። መዲና ችግር የለብኝም ልምጣ አልኳት። ውላይ ልምጣ ቤትሽ ልምጣ አልኳት። በፍጹም አትመጭም። አንድ ሀበሻ በር ጋ አይደርስም። አያንኳኳ በር ከተንኳኳ ፌንት ትዘረጋለች አለች። ፌንት ትወጣለች። 2 ቀን 3 እንደዛ አለችሽ። 7 ቀን ፌንት ትበላለች በር ከተንኳኳ አለች። ጤነኛ አይደለች። ልታጨልለኝ ነው አልኩ። እኔ ብዙ ዘመዶች አሉኝ፣ ሳውዲ ጓደኞች ዘመዶች አሉኝ እና ሰው ልላክ ስላት እኮ 7 ቀን ፌንት ትበላለች። በተንኳኳ አፓርትመንታችንን ሰው ካንኳኳ ሸቃችንን ሰው ካንኳኳ ፌንት ትበላለች አለች። ሺዝ ናት ኖርማል። አይ በቃ አልሙዬም እንሰራ። እሺ በቃ ህቡዬ ከ2 ቀን በኋላ ጉዳዩ እና እናትየውም ደግሞ ሄደ ውጭ ጉዳይ ማጻፍ ከቻሉ ኢንሻአላህ እዛው
عشان كده الحين قاعدة أسجل لك. أنت قلت لو كلمتكم وأخذت وعطيت معاكم سمعت صوتي حتحذف الفيديو. أنا لما أطلبك تحذف الفيديو مو عشان أنت ناشرة صورتي وأنا مسلمة ومحجبة بدون ولا شيء، لا، عشان سميرة والله العظيم لو شافت الفيديو حتموت في مكانها، قلبها حيوقف، عندها مشاكل ضغط، عندها هبوط في الضغط، عندها hypotension low blood pressure مرتفع، عندها نزول في الضغط، عندها نزول في السكر، أي شيء يفجعها على طول قلبها نبضاتها تبدأ تنقص وتمرض. አንድ አይምሮዋን ታማሚ ናት ነበር የምትለው። ስለ ቤተሰቦቿ መስማት አትፈልግም ነበር የምትለው። አሁን ደግሞ ለእኔ የስኳር መውረድ አለባት፣ የደም ማነስ አለባት፣ ቪዲዮን ካየች ትሞታለች ሰሚራ። ለራሷ ለሰሚራ ፍትህ እየጠየቅኩኝ እናቷ ልጄን አሳዩኝ ሳትሞት 8 ዓመት ድምጿን ሰምቼ አላቅም እያለች ሰሚራ ድምፅ ስለሆንኩላት ከታገተችበት እንድትፈታ ድምፅ ስለሆንኩላት ነው ብታየው ቪዲዮ የምትሞተው። هنا دراما أنا متسربة. فلو شافت المقطع، لو شافت صورتها، حتى لو شافت المقطع اللي فيه اللايف مع أمها ما حأرجع ألاقيها خلاص جالسة على السرير. قال لها ريسوان إنه ما قنيو እናቷ ላይፍ ገብታ እንደፈለገቻት ብትሰማ ምናምን ሰማ ይገባችኋል። አረብኛው ለካ አረብኛ ነው የምታወራው። ቆይ ተረጉምላችኋለሁ። حتى الإسعاف ما حينقذها، فمو عشانها هي انتوا شايلين همها وتبغوا تجمعوها مع امها، بس انتوا كده رح تضروها. هي عندها جوال وعندها شبكه وعندها نت وعندها كل شيء، يعني هي ما هي محبوسه. طيب اذا عندها نت وعندها شبكه ليش ما تتواصل مع امها؟ ليش؟ سوري بعربኛ ወራባችሁ እና ለምን ከእናቷ ጋር ታወራ? ስልክ ቁጥሯን ለኔ ላኪልኝ፣ እኔ ላናግራት። ከሁሉም ሰው ደብቀሻት ብቻዋን ምን ልታረጊያት ነው? أنا ما قلت لها لا تكلم أهلك، أنا ما قلت لها لا تتواصل مع أحد، هي إنسانة كبيرة وعقلها في راسها، قالت أنا ما حكلمهم إلا لو صار معايا فلوس تغير حياتهم، أنا مالي دخل. أنا بفتقاري ما يتمنى نقول سميرة تلك سونات أني بيت سوتشنا تناقري على القاتم ما نما تناقري على القاتم راسونات ما ناقر الفلكم برسينورين بتشا هيدا اللي أقري عليك إيش بيت سوتشنا تناقرني إنت تناقرين بعداني كري كم تقرأ لبعض تقني لاني سجين قدران ስልክ የላትም። የሆነ ቮይስ ላይ ስልክ የላትም ትያለሽ፣ የሆነ ቮይስ ላይ ኢንተርኔት አላት፣ ትልቅ ሰውና ስልክ አላት ትያለሽ። ማይመስል ነገር። انا ما منعتها ابدا، بالعكس انا لما تخرجت من الجامعه تخرجت مرتبه شرف اولى، انا كنت الثاني على كلاسي كله، انا شاطره ما توظفت، كنت اقول لها ترى ما توظفت وانت دائما مريضه عشان امك زعلانه، ربي ما وفقني عشان امك زعلانه منك واهلك زعلانين منك يبكوا عليكي، بس كانت مصرة إنه أنا ما حكلمهم لين آخذ معي فلوس، فأنا كنت استنى يصير عندي وظيفة أقدر أطلع فلوس، أقدر أجمع أنا فلوس وأقدر أخذ من البنك وأزيد عليها عشان أقول لها يلا صار معنا فلوس يلا خلاص نكلمهم ونروح. دحين الشيء هذا خلاص صار قريب. ግን ማለት ነው የእሷ መመረቅ እና ስራ መያዝ ከእሷ ቤተሰቦቿ ማልቀስ እና በእሷ ደስተኛ ለመሆን ምን አገናኘው? እኔ ተመርቄ ስራ ሲይዝ ቤተሰቦች እያለቀሱብሽ ነው፣ ለዛ ነው ማይሳካልሽ አልኳት። ማለት እሷም ልትመረቅ ነበር። አንቺ ሳውዲ ተወልደሽ ስላደግሽ ነው። قريب يعني الحين الحمد لله توظفت وظيفة مرة كويسة، ربي وفقني. فإذا تبغوها تجتمع مع أمها بصحة وعافية وما تروح وهي عندها شلل ولا ناقص شيء في دماغها، الفيديو عندها ይሄ እኮ ማስፈራሪያ ነው። አካሏ ጎሎ ሽባ ሆና ወይም አይምሮ በሽተኛ ሆና እንድትሄድ እናቷ ጋር ካልፈለጋችሁ ቪዲዮን አጥፊው ነው። ቲክቶክ عندها جوال عندها ايفون ቲክቶክ አላት፣ አይፎን ጀዋል አላት እና ቪዲዮን ታየውና በኋላ በቪዲዮን አይታ ደንግጣ ትታመማለች ነው። شوف يعني لو طلع لها يعني أنا أقول لك لو أحد جاء دق الباب وقلت هذا الكلام لفريم، لو جاء أحد دق الباب بالغلط، أحد غلطان في الشقة، تقعد 5 أيام طايحة في السرير، ينزل ضغطها تنفجع، تقول أكيد إن أمي صار لها شيء، جو بيقولون إن أمي ماتت. ما يمثل نجر 8 ዓመት እናቷን አውርታ ማታውቅ ሰው አንድ ሰው ሰማችሁ ያለችውን አረኔ ልተርጉምላችሁ ዋን ባይ ዋን
አንድ ሰው መጥቶ በስህተት ሸቃ ማለት አፓርትመንት ነው። የሆነ ሰው መጥቶ በስህተት አፓርትመንታችንን ካንኳኳ ሳምንት ሙሉ ፌንት ትበላለች። እናቴ ሞታ ሊነግሩ መተው ነው ብላ 8 ዓመት እናቷን አናግራት አታውቅም። فتخيلي لو شافت الفيديو ما راح ترجع طبيعية أبدا يعني عشانها مو عشان ترى أنا مو خايف لاني سايهون إلا سوا ستي يكونوا دلتش مثلين ولا من شرطة ولا من سفارة. أنا الحمد لله ما سويت شيء غلط، حتى لو جاء سألوها ما حتقول إنه فاطمة حبستني، أنا ما سويت شيء غلط. طيب إذا ما سويتي شيء غلط ليش متخبية؟ ليش ما تردين على التليفون؟ ليش ما تبين حدا يشوفك؟ ليش؟ أنا ما أخاف من الشرطة، ما سويت شيء غلط، اللي ما سوى شيء غلط ما يتخبى. ليش متخبية أنت؟ ليش ما تردين علينا؟ ليش ما تخلينها تكلم أمها 8 سنين؟ 8 سنين ما تكلم مع أهاليها، ليش؟ أنا حرد عليكم، حتواصل معكم قد ما أقدر، بس اللي فوقي بيروح، لازم يروح. سمعت مني؟ أنا حرد عليكم، حتواصل معكم قد ما أقدر، بس اللي فوقي بيروح، لازم يروح. እንትን ቃል እገባልሻለሁ ከዚህ በኋላ ስልክ አነሳልሻለሁ። በስ ቪዲዮ ላዚም ይሩህ ቪዲዮን ግዴታ ማጥፋት አለብሽ። ቃል እገባልሻለሁ ከዚህ በኋላ ስልክ አነሳልሻለሁ። አሁን ግን ብሎኬን አልፈታችም። የቀጥታ ስልኬን ታዘናጋን ምናምን እንጂ መግደል ምን ሆናችሁ ነው? እስከ መግደል ድረስ ነው። በህግ ያስጠይቃል እኮ። አስክሬኗን ይታረጓለች፣ ታረጓለች ገላ ከገደለቻት ቤት ውስጥ የሞተ ሰው ግዴታ አስክሬኑ ይመረመራል። ስለዚህ ቤት ውስጥ ከገደለቻት አስክሬኗ እንደሚመረመር ስለምታውቅ በሰለጠነ ሀገር የሰው አስክሬን ቤት ውስጥ አትቀብርም። መቼ ምን ታደርገዋለች? እኔ ቪዲዮን አላጠፋም እስካላገናኘችን ድረስ። ለቤተሰቦቿ እኮ 8 ዓመት እኮ እኔ አሁን ፎቶዋን አግኝቼ ቪዲዮ ስለሰራሁባት ምላሽ ሰጠች እንጂ እኮ ማንንም ልታናግር ፈቃደኛ አልነበረች። ስለዚህ